ልዩ ካንቺ ውጪ ደግሞ እዛ ክፍል የሚገባ የለም። በዛ ላይ እኔ ስሄድ አንቺ ይዘው ነበርሽ። ለምን አወረድሽው? ለምን ልዩ? አብርሃም ልዩን አፋጠጣት። ማርዳ ያለችበትን ቦታ ታውቂያለች፣ ስለዚህ አሳየኝ ሲላትም ልዩን በጣም ትደነግጣለች። አብርሃም የማርዳን ፎቶ አሳጥቦ ግድግዳ ላይ ሰቀለው። እንዲሁም ዲና ይህን ፎቶ ስታይ በጣም ተናደደች። ቆይ ምን እያደረክ ነው ያለው? ወይንስ ልታመጣት ነው? ወይስ ደግሞ ሌላ ሴት አምሮህ ነው? እኔ እዚህ እርጉዝኜ እንዴት ታደርጋለህ? በማለት በጣም ትንጨረጨራለች። የልጅ ዲና ወደድሽም ጠላሽም ልጄ እናቷን በፎቶ ማወቅ አለባት። ካሁን በኋላ ደግሞ ማርዳ መታለች ተብሏል። ስለዚህ እሷን መፈለጌን አላቆምም ይላታል። እንዲሁም ዲና በጣም ትናደዳለች። ማርኮንም እውነቱን ነገራትኝ። ማርኮን ነፍሰ ጡር እንዳልሆነች ዲና እውነቱን ነገራት። የውልሽ የሁሉ ነገር እኔ ነኝ ያደረኩትኝ፣ ግን ደግሞ ነፍሰ ጡር አይደለሽም። በቃ ታዲያ የሁሉ ሴራ ያንተ ነው ወይ? በማለት ዲና በጣም አዝና ማርኮንን በጥፊ መታችው። ይኸውልሽ ትክክለኛ ሆነሽ ቀጥለሽ የምትሰሪ ከሆነ ገንዘባችን አግኝተን እንሄዳለን ካልሽ እንስማማ፣ ያለያ ግን አንቺ ጉድ ውስጥ ነው የምትገቢው በማለት ማርኮንን በጣም ተናዶ፣ ምክንያቱም ደግሞ ከአሁን በኋላ አርግዣለሁ፣ ስለዚህ ልጅ ስላለ እንደፈለግኩ የፈለግኩትን ሀብት መረከብ ይችላለሁ በማለት ነበረ ማርኮንን አለማናገር የተወችው። እናም ማርኮን በዚህ ምክንያት ነበር የተናደደው። እናም ደግሞ ማርዳ እንደመጣችና እንዲሁም ደግሞ ከልዩና ከሳቤላ ጋር እንደሚገናኙም ነገራትኝ። በጣም ደነገጠች። ዲና ይህን ነገር ማመን አልቻለችም። እናም ይኸውልህ ማርኮን እችን ሰው እዚህ ድርሽ እንዳትል አድርጋት፣ ካልሆነ ደግሞ አስወግዳት ብላም ነገረችው። ማርኮንም በፍጹም እሷና አብርሃም በፍጹም አይገናኙም በማለት እንዲሁም አብርሃም ለማርኮን ግዴታ ማግኘት አለብኝ፣ ሳቤላም እናቷን ማወቅ አለባት እና ማርዳለች አሉ፣ ስለዚህ ማርዳን ማግኘት አለብኝ ሲልም ማርኮንም በፍጹም ልታገኘት አችልም እያለም በሆዱ ስለዚህ እሷ ያለችበትን ፈልጎ ማስወገድ ነው የሚሻለው ብለው ሁለቱም ወስነዋል። በተለይ ደግሞ ማርዳ አሁን ላይ ልዩ ባክሽን ወደ ቤት ተመለሽ ብላም ትለምናታለች። ማርዳም ደግሞ በፍጹም መመለስን አልፈለገችም። ምክንያቱም ደግሞ እኔ ተስፋ የለኝም፣ መዳን የምችል ሰው አይደለውም፣ ስለዚህ ለቤተሰቦቼ እጅ ተስፋ መስጠት አልፈልግም፣ ልጄንም እንዲሁ በርቁ እያገኘውኝ እስከ መሞት ድረስ አያታለውኝ። ከዛ ውጭ ግን እነሱ ጋር ከእነሱ ህይወት ገብቼ ነገ ጧት እነሱ የኔን ሀዘን መሸከም የለባቸውም። መጀመሪያም ቢሆን የወጣሁትኝ አብርሃምን ሳልነግረው ልጄን ጥዬ ይርኩበትኝ። ይህን ስሰማና እንዲሁም ደግሞ ትሞቻለች ስለተባልኩኝ አብርሃም መጎዳት የለበትም ብዬ ነበረ። ስለዚህ አሁንም በፍጹም ይህን ማድረግ አልችልም ብላ ወስናለች። እንዲሁም ልዩ አሁን ላይ እየተንቀጠቀሽን ያለሽው፣ ቆይ ግን ምንድነው ችግርሽ? የሆነ ነገር ሆነሻል ብሎ አብርሃምም ያፋጥታታል። ልዩም በጣም ትደነግጣለች። ፎቶውን አውርዳ ለማስቀመጥ ወይም ደግሞ በተለይ ደግሞ ሳቤላ እንዳታቀበት ፎቶውን ስታወርድም ከመሬት ላይ ሆኖ መስታወቱ ወድቆ ተሰበረ። በዛን ሰዓት ሲሰበር በጣም ነበር ደነገጠችው። አብርሃም በጣም ተናዶ ቆይ ልዩ አንቺ ነሽ ወይ ፎቶውን ያወረሽው ብሎ ይጠይቃታል። ልዩም እየተንቀጠቀጠች መልስ መመለስ አልቻለችም ነበር። ምክንያቱም ደግሞ ልዩ ከግድግዳ ላይ ያነሳችው ቀን በቀን ሳቤላ ማርዳን እያገኘቻት ስለሆነ፣ ስለዚህ እናቷ እንደሆነችም ካወቀች በጣም ከባድ ችግር ይፈጠራል በማለት ነበረ። ነገር ግን ደግሞ ይህ ፎቶ ተሰብሯል። አብርሃምን በጣም ተናዶባታል። አብርሃምም ከቤት ከመውጣቱ በፊት የማርዳን ፎቶ ግድግዳ ላይ ሰቅሎት ነበረ። እናም ተመልሶ ሲመጣ ግን ፎቶን ግድግዳ ላይ አላገኘውም ነበር። እናም ቆይ ግን ከመሄዴ በፊት እኮ ፎቶን እዚህ ጋር ሰቅየው ነበረ፣ ቆይ የት ሄደ ብሎም በመገረም ያየዋል። ነገር ግን ደግሞ ባዶ ግድግዳ ነበር፣ ምንም አይነት ፎቶ የሚባል አልነበረም። ልዩ ማርዳን ባክሽን ወደ ቤት ተመለሺ በማለት ስትለምናትኝ በፍጹም ወደ ቤት መመለስ አልችልም ብላም እምቢ ስትላት በቃ እሺ ቻው ብላ ስማቴ ነበረ እያዘነች ልዩ ወደ ቤት የተመለሰችው። ማርዳን በርቀት እያየች የኔ ምስኪን በቃ ምንም ማድረግ አልችልም፣ ግን ደግሞ
በጣም አዝነሽብኛል እያለችም ማርዳም በርቀት እያየቻትኝ ማልቀስ ጀመረች። ልዩ ይሄን ያክል ካዘነች ልጅ ደግሞ እንዴት ልትሆን ነው? ከዚህ በላይ እኮ ነው እያለች ማርዳ የልጇና እንዲሁም ደግሞ የአብርሃም ነገር እያሳሰባት ነው። አብርሃም በጣም ተበሳጭቶ ቤት ስታገኘው ልዩም በጣም ትደነግጣለች። ሰላም ነው አቢ ምን ነው ብላም ትለዋለች። መልስ አልመለሰላትም ነበር። በጣም ጮሆ የት ነበርሽ ይላታል። ልዩም በጣም ትደነግጣለች። የነበርሽበትን ቶሎ በይ ተናገሪ ብሎም ስጮባት በጣም ደነገጠች። ልዩም እየተንቀጠቀጠች ቆይ እኔ እቃ ቤት እኮ ነበርኩኝ ምን ሆነ ነው ብላም ትለዋለች። እሺ ፎቶን አንቺ ነሽ ወይ ያወረርሽ ብሎ ፍጥጥ ይልባታል። የምን ፎቶ ነው ደግሞ ብላም ልዩ ትጠይቀዋለች። የማርዳ ፎቶ ከሳቤላ ክላስ ሰቅየው ነበር ግን ደግሞ ስመለስ የለም የት ነው ያለው ብሎ አብርሃም በጣም በልዩ ላይ ፍጥጥ ብሎ ሲናገራትም ልዩ ምንም አይነት መልስ አልነበራትም። እየተንቀጠቀጠች እሱን ነው እንዴ ብላም ትለዋለች እና እንዳወረደችውም ትነግረዋለች። አብርሃምም አው አውቄ ነበረ ድሮ ግን ደግሞ ለምንድነው ለምንስ አነሳሹ ምንድነው ችግርሽ ብሎ ይጠይቃታል። ለምንም እኔን ልጄን ሰርፕራይዝ ላረቃት እንደነበረ ነግሬሽ ነበር ግን ደግሞ ለምንድነው እንደዚህ ያረግሽው ብሎ በጣም ተናዶና ተብሳይቶ ይናገራታል። አብርሃምም በጣም ተናደደባትኝ። ይኸውልሽ ውስጥ ደግሞ አንቺ ነበርሽ እናም ልጄን ሰርፕራይዝ ላረጋት ነው ብዬም ነግሬሽ ነበረ ግን ለምን ይሄን ነገር አደረግሽው ብሎ አብርሃምን በጣም ይጮባታል። ልዩም በጣም ትደነግጥና ይኸውልህ አብርሃም እኔ እኮ አውርቼው አይደለም ብላም ትለዋለች። ይህንን በምትለው ሰዓት ግን ደግሞ ምንም አይነት ነገር ሊያዳምጣት አልቻለም ነበረ። በጣም እየጮኸ ቆይ የት ነው ያረግሽው ለምን አወረርሽው ብሎም ይጮባታል። ይኸውልህ እኔ አውርቼው ሳይሆን ወድቆብኝ ነው ብላም ለአብርሃም ትነግረዋለች። አብርሃምን በጣም ይደነግጣል። ምን እንዴት ወደቀ ብሎም ይጠይቃታል። እኔ ኢሳቤላ ስታየው የተሻለ ቦታ ላደርገው ነበረ እናም ስታየው ደስ ይላታል ብዬ ነገር ግን ደግሞ ባላሰብኩት ነገር ወርቆ ተሰበረብኝ ግን ደግሞ እመናይ በፍጹም አውቄ አይደለም ብላ ልዩም ለአብርሃም ትነግረዋለች። አብርሃምም ለምንድነው ያልታዘዝሽውን ለምን ይህንን አደረግሽ ማን ብሎሽ ነው ብሎም በጣም ተናዶ ልዩ ላይ ይጮህባታል። ልዩ ምንም አይነት መልስ አልነበራትም። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ላይክ ሼር በማድረግ ቤተሰቡ ነው ቤተሰብናችሁን ከልብ ነው አመሰግነው። ወደ ቤተሰቦቼ ለቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜ በሰዓቱ አዳዲስ ቪዲዮዎች ይዤላችሁ የሚቀርብ ይሆናል። ከእናንተ የሚጠበቀው ላይክ ሼር ሰብስክራይብ እያደረጋችሁ ቪዲዮን አበረታቱኝ። ውድ ቤተሰቦቼ ሁላችሁም ወዳጅ ስለምትከታተሉኝ ከልብ አመሰግናለሁ። ዛሬ እንግዲህ ሳቤላ ቀጣይ ክፍል ነው ይዤላችሁ የመጣሁት። እናንተም ደግሞ ቪዲዮን ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ሳቤላ እንግዲህ እናቷን ልታገኝ ነበር ማለትም አብርሃም እናቷን ማወቅ አለባት ብሎ ፎቶውን ይሰቅለዋል ማለት ነው ከግድግዳ ላይ። ይሄን ያየችው ልዩ ደግሞ ቀን በቀን ማርታን እያየቻት ስለሆነ ስለዚህ ከቤት ተሰቅሎ ያየችውን ፎቶ እና እንዲሁም ደግሞ ከዛ የልዩ አክስት ነኝ እያለች የምታገኛት አንድ አይነት ስለሆነ ስለዚህ ያን ፎቶ ማንሳት ነበረባትና እሷም አብርሃም እንደሰቀለው ወደ ወኑ ትገባና ፎቶውን ለማንሳት ትሞክር። ከእጇ ወርቆም ይሰበራል ማለት ነው። ያንን ታስቀምጣለች። ስለዚህ በዚህ ምክንያት ነበረ አብርሃም